የሙስሊም ወጣቶች ሀገራችን እኛን ትፈልጋለች። የመጀመሪያውን ቅርንጫፋችንን ይሄው በወለጋ በነቀምት ከተማ ላይ ለመክፈት በቅተናል። አልሐምዱሊላህ ረቢል ዓለሚን። السلام عليكم ورحمة الله وبركاته. زاري بزيه جبي لتلقنا تاريخاوي زجاجت تسبسبنال. برنامجو بأوروميا كلل ولقا قرنچاف نقمت ከተማ ላይ የሙስሊም ወጣቶች ካውንስል ጽፈት ቤትን በይፋ እየከፈትን እንገኛለን። በኢትዮጵያ ሙስሊም ወጣቶች ካውንስል ስር የተቋቋመው የኦሮሚያ ሙስሊም ወጣቶች ካውንስል በእስልምና አስተምህሮ ላይ የተመሰረተ በዒባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰቡ ደህንነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት በእውቀትና በአገልግሎቱ መሪ የሆነውን ወጣት ትውልድን ማፍራት ላይ የተመሰረተ ካውንስል ነው። ወጣቱ ላይ ከምንሰራቸው ዋና ዋና ስራዎች አንደኛ መንፈሳዊ እድገትን ማሳደግ ነው። ሙስሊም ወጣት በትምህርታዊ ፕሮግራሞች፣ ዳዕዋዎች፣ ተርቢያና መንፈሳዊ ህይወታቸው ማጎልበት ነው። ሁለተኛው የአመራር ልህቀትን መፍጠር ነው። ወጣት በአመራር በጥበባዊ አስተሳሰብና በማህበረሰብ ተሳትፎ በማሰልጠን ህብረተሰብ ውስጥ ጉልህ ሚና እንዲጫወት ማድረግ ነው። ሶስተኛ የሰላምና የማህበረሰብ ግንባታን ማሳደግ ነው። የኦሮሚያ ሙስሊም ወጣቶች መካከል አንድነትን መደጋገፍንና ትብብርን ማጎልበት በክልላዊና ሀገራዊ ሰላም ግንባታ ላይ ሚናቸውን ማሳደግ። አራተኛ ትምህርትና ስልጠና ወጣቶች የትምህርት የክህሎትና የሙያ ስልጠና እድሎችን እንዲያገኙ ማመቻቸትና ማሰልጠን ነው። አድቮኬሲን በተመለከተ የኦሮሚያ ሙስሊም ወጣቶች መብት ፍላጎትና ጥቅም በክልልና በሀገር አቀፍ መድረኮች በመወከልና በማስተዋወቅ እኩል ተጠቃሚነትን ማረጋገጥ ነው። ማህበራዊ ኃላፊነት ወጣት ተኮር የሆኑ የበጎ አድራጎትና የሲቪል ማህበረሰብ ተቋማትን አቅም ማሳደግ፣ የወጣቶችን ትስስርን ማጠንከር፣ ወጣቶች የሚመካከሩበትን የሚገናኙበትን መድረክ ማመቻቸት፣ ከአቻ ተቋማት ጋር የሚሰሩበትን ኔትወርክ መፍጠር ነው። ንቃተ ህሊናቸውን ማሳደግ ነው። የወጣቶችን ኩነቶችን የመማሪያና የመዝናኛ መድረኮችን የእስላማዊ አዳቡን በጠበቀ መልኩ ማዘጋጀት ነው። የተከበራችሁ ታዳሚያን፣ የኢትዮጵያ ሙስሊም ወጣቶች ካውንስል የመጀመሪያውን ምዕራፍ 20 ቦታዎች ላይ ቢሮዎቹን ለመክፈት ሲያቅድ የኦሮሚያ ሙስሊም ወጣቶች ካውንስል 7 ዋና ዋና ቦታዎች ላይ ጽፈት ቤቶቻችን እንድንከፍት ፈቅደውልን የመጀመሪያውን ቅርንጫፋችንን ይሄው በወለጋ በነቀምት ከተማ ላይ ለመክፈት በቅተናል። አልሐምዱሊላህ ረቢል ዓለሚን። ዛሬ ይህ የሙስሊሙ ወጣት የትግል ታሪክ ወሳኝ አካል ነው። በሀገራችን የተከፈተውን የመጀመሪያ ቅርንጫፍ በወለጋ ነቀምት ከተማ ቢሆንም የሚሰጠው አገልግሎት በወለጋ አካባቢ ለሚገኙ አጠቃላይ ወጣቶች ማለትም የነቀምት ከተማ አስተዳደር፣ የነጆ ከተማ አስተዳደር፣ ምስራቅና ምዕራብ ወለጋ ዞኖችን እንዲሁም ሆሮ ጉድሩና የቄለም ወለጋ ዞን ወጣቶችን የሚወክልና የሚያገለግል መሆኑን አውቃችሁ በደስታና በጠንካራ መንፈስ እንድትቀበሉና ይህንን ቢሮ የጥንካሬያችሁ ቅንጅታችሁና ቆራጠኝነታችሁን መገለጫ እንዲሆን አደራ እንላለን። በመጨረሻም ማመስገን የምንፈልገው ከሁሉም አስቀድመን ለረዳንና ለሚመራን አላህ ሁሌም ምስጋናችን የመጀመሪያ ይሆናል። አልሐምዱሊላህ ረቢል ዓለሚን። በማስከተልም የኢትዮጵያ ሙስሊም ወጣቶች ካውንስል ከመሪያችን ከምንወደው ኡስታዛችን ኡስታዝ ሀይደር ኸድርና ከሁሉም ስራ አስፈጻሚያቸው ሁሉንም ነገር በማመቻቸት እንድንሰራ በማገዝ
በጀት በመመደብ መንገድ በማሳየት ሁሉንም ነገር ከጎን ቁመው ስሩ ውጤት ብቻ አምጡ በማለት መንገድ እንድንቀጥል ስላደረጉን ልባዊ ምስጋናችንን ለማቅረብ እንወዳለን። የወለጋና የነቀምት እስልምና ጉዳዮች ምክር ቤቶች ይህንን ስራ ተግባራዊ ለማድረግ ላደረጉልን ጠንካራ ድጋፍ ማመስገን እንፈልጋለን። የመንግስትና የጸጥታ አካላት የሙስሊሙ ማህበረሰብ ደህንነት አንድነትና ልማትን ለማጠናከር በየቦታው ያደረጉ ላሉት ጥረት ከፍተኛ አስተዋጽኦ አላቸው። ደግመን እናመሰግናለን። ውድ የሙስሊም ወጣቶች ሀገራችን እኛን ትፈልጋለች። ማህበረሰባችን ከኛ ብዙ ነገር ይጠብቃል። ስለዚህ አደራ የምንላችሁ ራሳችሁን በማነጽ ስራችሁን በቁርጠኝነት ማከናወን አሁንም ደግመን አደራ እንላችኋለን። ለሁሉም የዚህ ፕሮግራም ተሳታፊዎች ይህ ሀገር በሃይማኖት፣ በትምህርት፣ በኢኮኖሚ፣ በአንድነትና በግንባታ ወደፊት ለማምራት በየአቅጣጫው ለወጣቶቻችን አስፈላጊውን ትብብር እንድታደርጉ በአላህ ስም እጠይቃችኋለሁኝ። በመጨረሻም ጌታችን አላህ Subhanahu Wa Ta'ala ስራችንን ያማረ የሰመረ ሁሉ ነገሩ የተስተካከለ አላህ ያደርግልን። ሁላችንም በሁሉም ነገር ከፍ ብለን የምንታይ ጎልተን የምንታይ አላህ ያደርገን። አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።